በህይወታችን ጉዞ ላይ በጣም አስቸጋሪውና ረቂቁ ነገር ምንድነው ብላችሁ ብታስቡ ምናልባትም መልሶ የሰዎች እውነተኛ ማንነትና ውስጣዊ ስሜት መረዳት የሚል ይሆናል። በየቀኑ ብዙ ሰዎችን እናገኛለን፣ እናናገራለን፣ እንስቃለን፣ አብረን እንውላለን። ነገር ግን ከዛ ሁሉ ጀርባ ከዛ ሁሉ ጣፋጭ ቃላት በስተጀርባ ያለው እውነተኛ ማንነት ምንድነው? ሰዎች እኛን የሚቀርቡበት ምክንያት በእውነትም ስለሚወዱንና ስለሚያከብሩን ነው ወይስ የራሳቸውን ጊዜያዊ ፍላጎትና ጥቅም ለማሟላት? ይህ ጥያቄ በአብዛኞቻችን አእምሮ ውስጥ የሚመላለስ አንዳንዴም ሌሊት ከእንቅልፋችን የሚያነቃን ትልቅ እንቆቅልሽ ነው። ዛሬ በዚህ ቪዲዮ ሰዎችን በምናይበት መነጽር ላይ አዲስ ብርሃን እንፈነጥቃለን። የስነ ልቦና ባለሙያዎችና የሰዋሰዋዊ ባህሪ ተመራማሪዎች ደጋግመው ያረጋገጡት የአንድን ሰው እውነተኛ ስሜትና ማንነት በቀላሉ የምናነብበትን 5 ጥበቦችን በዝርዝር እንመለከታለን። እነዚህ ነጥቦች በሚገባ ከተረዳችኋቸው በህይወት ውስጥ ማንን ማቅረብና ማንን ማራቅ እንዳለባችሁ ትልቅ ማስተዋልን ታገኙበታላችሁ። ይሁንና የመጨረሻውና 5ኛው ነጥብ ብዙዎቻችን የምንሸወድበትና ግንኙነታችንን ሙሉ በሙሉ የሚቀይር ሚስጥር በመሆኑ እስከ መጨረሻው ሰከንድ ድረስ በትኩረት አብራችሁን ትቆዩ ጋብዛችኋለሁ። ለቻናል አዲስ ከሆናችሁ ደግሞ ህይወታችሁንና አስተሳሰባችሁን የሚቀይሩ ቪዲዮዎች እንዳያመልጧችሁ አሁኑኑ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ዝግጁ ከሆናችሁ ወደ መጀመሪያው ታላቅ እውነት እንለፍ። አንደኛው የቃላት ውበትና የድርጊት እውነታ። ቃላቶች በጣም ርካሾች ናቸው፣ ምክንያቱም ማንኛውም ሰው ያለምንም ክፍያና መስዋዕትነት ሊናገራቸው ይችላል። አንድ ሰው በጣም ወዳችኋለሁ፣ ለእናንተ ስል ማንኛውንም ነገር አደርጋለሁ ወይም ሁል ጊዜ ከእናንተ ጎን ነኝ ሊል ይችላል። ነገር ግን የስነ ልቦናው ሳይንስ የሚነግረን እውነታ ሌላ ነው። የአንድ ሰው እውነተኛ ስሜት የሚለካው በቃላቱ ብዛት ሳይሆን በድርጊቱ ወጥነት ነው። ብዙ ጊዜ በግንኙነቶች ውስጥ የምንጎዳው ለምንድን ነው? ምክንያቱም ሰዎችን የምንመዝነው በሚናገሩት ጣፋጭ ቃላቶች ተማርከን ነው። ድርጊታቸው ግን ሌላ ነገር እያሳየን፣ እኛ ግን ጆሮአችን የሰማውን ውሸት ማመንን እንመርጣለን። እስቲ ሳምራዊት የተባለችን ሴት እንደ ምሳሌ እንውሰድ። ሳምራዊት በስራ ቦታዋም ሆነ በጓደኞቿ ህይወት ውስጥ ሁልጊዜ አንቺ ለኔ ነሽ፣ ምንም ነገር ቢፈጠር ካንቺ ጎን ነኝ የሚሉ ጓደኞች ነበሯት። ነገር ግን ሳምራዊት ለአንድ ትልቅ ፕሮጀክት የእርዳታ እጅ በፈለገችበትና በህይወቷ አስቸጋሪ በሆነው ሳምንት ውስጥ ስታልፍ ያቺ ጓደኛዋን ስልክ አታነሳም። በተለያዩ ምክንያቶች ስራ እንደበዛባት ትገልጻለች። በሌላ በኩል ግን ሌላ ጥቅም በምትፈልግበት ጊዜ ቀድማ ትከሰታለች። ይህ የሚያሳየው ምንድን ነው? ያ ሰው የሚናገረው ቃልና የሚያደርገው ተግባር አልገጠመም ማለት ነው። አንድ ሰው በእውነትም ካላከበራችሁና ካልወደዳችሁ ተግባሩ ከቃላት ቀድሞ ይመሰክራል። እስቲ ራሳችሁን አንድ ጊዜ ቆም ብላችሁ ጠይቁ። በህይወታችሁ ዙሪያ ያሉ ሰዎች የሚያወሩት ወሬና በተግባር የሚያሳዩት ባህሪ ይገጣጠማል? ኮሜንት ላይ ሀሳባችሁን አስፍሩልኝ። ሁለተኛ የትኩረትና የጊዜ መስዋዕትነት። በዚህ በምንኖርበት ዘመናዊ ዓለም ውስጥ ትልቁና ውዱ ሀብት ምንድነው? ጊዜ ነው አይደለ? ማንም ሰው ቢሆን 24 ሰዓት ነው ያለው እና ማንም ሰው ሙሉ በሙሉ ስራ አይበዛበትም። ጉዳዩ የስራ መብዛት ሳይሆን የቅድሚያ ሰጭነት ፕራዮሪቲ ጉዳይ ነው። አንድ ሰው ስራ በዝቶብኝ ነው የሚለውን ምክንያት ደጋግሞ የሚጠቀም ከሆነ ያ ማለት እናንተ በእነሱ ህይወት ውስጥ ቅድሚያ ከሚሰጣችሁ ነገሮች ዝርዝር ውስጥ ዝቅተኛ ቦታ ላይ ናችሁ ማለት ነው። ምክንያቱም ሰው የፈለገውን ያህል ስራ ቢበዛበት በእውነት ለሚወደውና ቦታ ለሚሰጠው ሰው ጥቂት ደቂቃዎችን መቆጠቡ አይቀርም። ለምሳሌ ያህል 2 ፍቅረኛሞች ወይም ጓደኛሞችን እንመልከት። አንደኛው በጣም ትልቅ ተቋም ላይ የሚሰራና ቀኑ ሙሉ በስብሰባ የሚጠመድ ሰው ነው። ሁለተኛው ደግሞ መካከለኛ ስራ ያለው ግን ሁልጊዜ ስራ በዝቶብኝ ነው የሚል ሰበብ የሚያበዛ ሰው ነው። ነገር ግን ያ አንደኛው በጣም ስራ የሚበዛበት ሰው በቀኑ መሃል እንኳን ደህና ናችሁ ወይም ቀናችሁ እንዴት ነው የሚል የአንድ መስመር መልእክት ይልካል። ወይም በሳምንቱ አንድ ቀንም እንኳን ቢሆን ጊዜ መድቦ ያገኛችኋል። ይህ የሚያሳየው ምን መሰላችሁ? ጊዜ ያገኘው ተርፎ ሳይሆን ፈልጎ ነው። አንድ ሰው ለእናንተ ያለው ቦታ የሚለካው በትርፍ ጊዜው ሳይሆን ስራ በበዛበት ሰዓት ለእናንተ በሚሰጣችሁ ጥቂት ሰከንዶች ነው። በእናንተ ህይወትስ እንደዚህ አይነት የጊዜ መስዋዕት የሚከፍል ሰው አለ? ሶስተኛ በአስቸጋሪ ቀናት ውስጥ የመገኘት ሚስጥር። የጥንት ጠቢባን እንደሚሉት እውነተኛ ወዳጅ የሚታወቀው በመከራ ቀን ነው ይላሉ። ይህ ጥቅስ ዛሬም ድረስ በስነ ልቦናው ዓለም ውስጥ ትልቅ ቦታ አለው። በደስታ ጊዜ፣ በስኬት ጊዜ፣ ገንዘብ ሲኖርክ ወይም ስም ሲኖርክ አብሮክ የሚስቅ አብሮክ የሚዝናና ሰው ማግኘት በጣም ቀላል ነው። የስኬት ተካፋይ መሆን ለሁሉም ሰው ደስ ይላል። ነገር ግን እውነተኛ ፈተና የሚመጣው ህይወት ፊቷን ስታዞርብህ ነው። ስራ ስታጣ፣ የጤና እክል ሲገጥምክ ወይም ደግሞ በጭንቀትና በብቸኝነት ስሜት ውስጥ ስትሆን ያኔ በዙሪያ የነበሩ ሰዎች ቁጥር በከፍተኛ ሁኔታ ይቀንሳል።
አሁንም እስቲ ምሳሌ ልስጣችሁ። ዳዊት የተባለ ስኬታማ ነጋዴን እንውሰድ። ዳዊት በነበረው የገንዘብ አቅም ምክንያት በየሳምንቱ መጨረሻ አብሮት የሚዝናኑ የሚጋብዛቸውና በየሄደበት የሚያጨበጭቡለት ብዙ ጓደኞች ነበሩት። ነገር ግን ባልታሰበ የገበያ መዛባት ምክንያት ንግዱ ከሰረና ዕዳ ውስጥ ገባ። በዛ አስቸጋሪ ወቅት በየሳምንቱ አብሮት ይዝናኑ የነበሩ ሰዎች ስልኩን ማግለል ጀመሩ። በመጨረሻም ከጎን የቀሩት 2 ሰዎች ብቻ ነበሩ። እነሱም በፊት ብዙ የማይታዩ ግን ውስጣዊ ማንነታቸው ንጹህ የነበረ እውነተኛ ወዳጆቹ ነበሩ። ይህ አስደናቂ እውነታ ነው። መከራ ወይም ፈተና በህይወታችን ውስጥ የሚመጣው ሊጎዳን ብቻ አይደለም፣ በዙሪያችን ያሉትን የሰዎችን ማንነት አበጥሮና አንጥሮ እውነተኛውን ከፎርሹ ለመለየትም ጭምር ነው። በህይወታችሁ አስቸጋሪ ቀን ከእናንተ ጋር የቆመውን ሰው መቼም ቢሆን እንዳትረሱት። 4ኛ ለሌሎች ሰዎች ያላቸውን አያያዝና አክብሮት። ይህ ነጥብ በጣም የሚገርምና የስነ ልቦና መፈተሻ ዘዴ ነው። አንድ ሰው ለእናንተ ያለውን እውነተኛ ማንነት ማወቅ ከፈለጋችሁ እሱን ሳይሆን እሱ ምንም አይነት ጥቅም የማያገኝባቸውን ሰዎች እንዴት እንደሚይዝ ማስተዋል አለባችሁ። አንድ ሰው ለእናንተ በጣም ትሁት፣ አክባሪና ቀና ሊሆን ይችላል፣ ምክንያቱም ከእናንተ የሚፈልገው ፍቅር፣ እውቅና ወይም ጥቅም ስላለ ነው። ነገር ግን ያ ሰው መንገድ ላይ ላለ የኔ ቢጤ፣ ሬስቶራንቱ ስላለ አስተናጋጅ ወይም ጥበቃ ለሚጠብቀው ሰራተኛ የሚያሳየው ንቀት፣ ክፉ ባህሪ ካለ ያ ነው እውነተኛ ማንነቱ። ለምሳሌ በአንድ የፍቅር ቀጠሮ ላይ ያለችን ሴትና ወንድን እንመልከት። ወንዱ ለሴቷ በጣም ገር፣ ጨዋና ማራኪ ለመሆን ይጥራል። ነገር ግን አስተናጋጁ ትዕዛዝ ሲያደናቅፍበት በከፍተኛ ንዴት ቢጮህበትና ቢያዋርደው ያቺ ሴት ምን መረዳት አለባት? ይህ ሰው አሁንም እያሳያት ያለው ጨዋነት ጊዜያዊ ጭንብል መሆኑንና ወደፊት ግንኙነታቸው እየቆየ ሲሄድና ያ ፍላጎቱ ሲቀንስ እሷን በተመሳሳይ መልኩ ሊያዋርዳት እንደሚችል የስነ ልቦና ጥናቶች ያረጋግጣሉ። የአንድ ሰው እውነተኛ ስብዕና የሚለካው ስልጣን ወይም አቅም በሌላቸው ሰዎች ላይ በሚያሳየው አያያዝ ነው። ሰዎችን ስትገመግሙ ይህንን ሚስጥር በጭራሽ እንዳትዘነጉ። 5ኛ የበላይነት ስሜትና የአሸናፊነት ስነ ልቦና። ወደ መዝጊያውና በጣም ወደ ወሳኙ ነጥብ ደርሰናል። በህይወታችን ውስጥ ትልቁን ህመም የሚፈጥሩብን ሰዎች እነማን ናቸው? ሁልጊዜ የበላይነት ስሜት የሚሰማቸውና እኛን ዝቅ አድርገው በማየት እነሱ ሁልጊዜ አሸናፊ ለመሆን የሚጥሩ ሰዎች ናቸው። ስለ ልቦናው ምን ይላል መሰላችሁ? አንድ ሰው ሁልጊዜ በእውቀት፣ በውበት ወይም በገንዘብ ካንተ በላይ እንደሆነ ሊያሳይ የሚጥር ከሆነ ያ ሰው የውስብስብነት ኢንሴኩሪቲ ወይም በራስ የመተማመን እጥረት አለበት። እናንተን ዝቅ በማድረግ እሱ ከፍ ያለ መስሎ ለመታየት ይሞክራል። እንደነዚህ አይነት ባህሪ ካላቸው ሰዎች ጋር መሆን ሁልጊዜ ኃይላችሁን ይበላዋል፣ ሰላማችሁንም ይነሳችኋል። እናንተ አንድ ትልቅ ስኬት አግኝታችሁ ወይም አዲስ መኪና ወይም ስራ አግኝታችሁ ለጓደኞቻችሁ በደስታ ስትነግሯቸው እውነተኛ ወዳጆቻችሁ ከእናንተ በላይ ይደሰታሉ። የበላይነት ስሜት የተጠናወተው ሰው ግን እንኳን ደስ ያለህ ይልና ግን እኮ የስራ ብዙም ደሞዝ የለውም ወይም ይቺ መኪና እኮ ሞዴል አሮጌ ነው በማለት ወዲያውኑ ስኬታችሁን ያሳንሱታል። እነዚህ ሰዎችን እንዴት መሰላችሁ የምታሸንፏቸው? ከነሱ ጋር እልህ ውስጥ በመግባት ወይም ራሳችሁን የተሻላችሁ ሰዎች መሆናችሁንም ለማስረዳትም መሞከርም አይደለም። የበላይነት የሆኑትን ወይም የስሜት ያላቸውን ወንዶችም ሆኑ ሴቶችን ለማሸነፍ ትልቁ መንገድ በራስ መተማመን ነው። ስሜታችሁን፣ ሚስጥራችሁን፣ እርጋታችሁንና የራሳችሁን ስኬት በዝምታ መገንባት ነው። የእነሱ ትንኮሳ እናንተ ላይ ተጽዕኖ እንደማይፈጥር ሲረዱ ያኔ ሙሉ በሙሉ ይሸነፋሉ፣ ይወርቃሉ። የተወደዳችሁና የተከበራችሁ ውድ የሜሮኒካ ተከታታዮች የዛሬው መልእክቴ ዋና ጭብጥ ይህንን ይመስል ነበረ። ሰዎችን በምናይበት ጊዜ በጭንብላቸው ወይም በቃላታቸው ውበት መማረክ የለብንም። እውነተኛ ማንነታቸውን በተግባራቸው፣ በጊዜ አጠቃቀማቸው፣ በመከራ ቀን አብሮነታቸውና ለሌሎች በሚያሳዩት አክብሮት መመዘን እንችላለን። ህይወታችሁ ውድ ነው፣ ጊዜያችሁም እንዲሁ። ስለዚህ ሰላማችሁን ለሚነሱ፣ የበላይነት ስሜት ለሚያሳዩአችሁና በቃላት ብቻ ለሚያታልሏችሁ ሰዎች ቦታ አትስጡ። እውነተኛና እናንተን የሚመጥኗችሁን ሰዎች ብቻ በዙሪያችሁ አቅርቡ። ይህ መልእክት ለህይወታችሁ አዲስ እይታ እንደሰጣችሁ ተስፋ አድርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎቹ እንዲደርስ አግዙኝ። እንዲሁም ከነዚህ 5 ነጥቦች ውስጥ እናንተን በጣም የነካችሁና በህይወታችሁ ውስጥ ያስተዋላችሁት የትኛውን ነው? ኮሜንት ላይ በዝርዝር ጻፉልኝ። እያንዳንዱ ኮሜንት በማንበብ ሪፕላይ አድርግላችኋለሁ። እንደዚህ አይነት ድንቅ የስነ ልቦና የግንኙነትና የማንነት ማሳደጊያ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ማራኪና አስተማሪ ርዕስ እስክንገናኝ ድረስ በራስ መተማመናችሁ ይደግ፣ ማንነታችሁ ይላቅ። ቸር ቆዩልኝ።